ሙሉ ጎጃም ምን ውስጥ ቢጎዳ አንቺን ብሎ በመውደድሽ ታሞ መቀራረብ ባህል ወጉን ትቶ ነውር እኮ ነው ኧረ እንዴት ታስቦ ውዴ ገላሽ እሸት ማሮ ለላ አይቶ አይጠግቦት ተቆርጦ አይበላ። ሚስጥር ክፍል 4 ጸሐፊ ኻሊድ አቅራቢ ይፋት ሎቭ ስቶሪስ። እኔም እንደሱ አላልኩ። አስበው እስኪ 5 ዓመት ሙሉ ሳትሰለቸኝ ከእንቅልፌ እያባነንክ ስትወስደኝ አንተ እኮ ልዩ ነህ። በዚህ ጊዜ መኝታዬን ጣዕም የሰጠኸኝ እኮ አንተ ነህ። ድህነቴን ስህተቴን እንደ ራስህ አይተህ ልትርቀኝ አልፈለክ። አንተን ያገኘ ምንኛ ታድሏል ብሎ የልብ ልብ ሊሰጠኝ ፈለገ። መቼስ ቀልድ አያስመስል አለፍኩት እንጂ በዚህ አስተያየት ራሴን አይቼው አላውቅም። አንዳንድ ሰዎች ለእኛ ያላቸው አመለካከት ለራሳችን ካለን አመለካከት ጋር ተቃራኒ ቢሆንም መቀበል ከቻለን ግን ውጤቱ ጥሩ ነው። አብርሽ ጋር ስሬስ ሆነን አውርተን ባናውቅም ዛሬ ግን ትላንት ከራቢያ ጋር የነበረውን ውሉን እየተጫወትን ትምህርት ቤቱን አልፈን ገባን። ራቢን እያደነቃት እኔን ደግሞ ፍቅሬን ባለመግለጼ እየረገመኝ ክላሳችን ላይ ስንደርስ እሱ ወደ ሰልፍ እኔ ደግሞ ወደ ክላስ ራቢን ለማየት ተክለፈለፍኩ። ክላስ ውስጥ ለገባ በጣት የሚቆጠሩ እርምጃዎች ሲቀሩኝ ጀማል በፍጥነት ቀድሞኝ ገባ። ከክፍል ውስጥ ከራቢያ ውጭ ማንም እንደማይኖር አውቃለሁ። ጀማልም ከመግባቱ በፊት ባሳየኝ የአሽሙር ሳቅ ራቢን ሊያናግረት መሆኑ ገባኝ። አንዳች የቅናት መንፈስ ሰውነቴን ወረረኝ። ራቢን የማጣት መሰለኝ። ወደ ክፍል ትንሽ ጠጋ አልኩ። በሩ ተከፍቶ ጀማል ወጥቶ ወደ እኔ መምጣት ጀመረ። አጠገቤ ሲደርስ በስሱ ሳቅ አለና ከንፈሩን መምጠጥ ጀመረ። በሁለት እጁ ደረቱን ጨበጥ አድርጎ አንገቱን ደሞ ዳበስ እያረገ ከንፈሩን ያለ ገደብ መምጠጡን ሳያቆም የሆነ ነገር ነገረኝ። ዋው ዋው ዋው! ራቢ እንዴት ነው የምጣፍጥ! ከንፈሯ ከንፈሬን ሲነካው ሰውነቴ ድዝዝ አለ። ጣዕሙ አሁን ድረስ አልለቀቀኝም። ዋው ዋው! ከንፈረ ጣፋጭ ናት። እጆቹ አንገቴን ሲነካኝ በቃ ሌላ ዓለም ውስጥ ነው የገባሁት። ራቢ ትለያለች። እንኳንም ሳምኳት፣ እንኳንም ሳመችኝ ብሎ ገፍትሮኝ ሄደ። ማን ነበር ያለኝ? ተስፋ መቁረጥ ውስጥ የማትታይ ትልቅ ስራ አለች። አሁን ግን ወድቄያለሁ። ምናልባት መሬት የወደቅኩት በረጅሙ ላበቅል ይሆናል። ዛፎች ረጅም ከመሆናቸው በፊት የወደቀ አንድ ፍልፍል ፍሬ ነበር። ይህ ሁሉ ግን አልገባኝም። የነገረኝን አመንኩት። ሲሰማት ያየሁ ይመስል የነገረኝን ነገር ሙሉ በሙሉ አመንኩት። በጣም ቀናሁ። ቅናት ግን ምንድን ነው? ቅናት መጥፎ ነው፣ አትቅኑ ይሉናል። ግን የሚወዱትን ከሌላ ሰው ጋር አይቶ እንዴት አለመቅናት ይቻላል? በቅናት ሰክሬ ብዝ እንዳለብኝ ወደ ክላስ ገብቼ ከጀርባዬ ወንበር ላይ አቀርቅሬ ተቀመጥኩ። ራቢን አያታለሁ፣ ግራ ተጋብታለች እና እያለች ነበረ። አውቄ እንዳላየሁ እንዳልሰማሁ ሆኛለሁ። ራቢ ስታየኝ እኔም አቀርቅሬ የመለቀቂያ ደውል ሲያቃጭል እየሮጥኩኝ ወጥቼ ሄድኩ። ከሩቁ የራቢን ድምፅ ይሰማኛል። ዜማዋ በልቤ ለስላሳ ክላሲካል ፈጥሯል። ራቢ ጀማልን እንደማትስመው ያወቅኩ ጀማልን አመንኩት። ራቢ ልትረዳኝ አልቻለችም። ጀማል አብሮ አደጌ ነው። ይረዳኛል ስል ባላንጣ ሆነ። የቤቴን አጥር አልፌ ስገባ መጀመሪያ እናቴን አገኘኋት። መጣህ የኔ ልጅ አለችኝ። ትምህርት ጨረሳችሁ ልጄ? አዎ ማዘር ጨርሰናል። ፈተና መቼ ነው? ሰኞ ተፈትነን እንጨርሳለን። በል አጥና፣ ጨዋታም ቀንስ። አሁን ምሳ።
እጄን አስታጥባ እያጎረሰች ለሁለት መመገብ ጀመርን። መቼም እሷ ካላስታጠበች ደስ አይለኝም፣ ደስም አይላትም። ምሳ በልተን ከጨረስን በኋላ ተነጥዬ ወደ ክፍሌ ገባሁኝ። ይህ ነበር እኒህ ተከታታይ 5 ቀናት ከክፍሌ ሳልወጣ ስጨነቅ፣ ሳዝን፣ ስተክዝ አሳለፍኳቸው። አብርሽ እየመጣ ይጠይቀኛል፣ እንድስቅ ቀልድ ይነግረኛል። እኔ ግን ድብር እንዳለኝ ነኝ። የፈተና ቀናት ሰኞ ደረሰች። ቦርሳዬን አንግቼ እና አብርሽ ቤት ስገባ መገረም ጀመርኩ። ማን ነበር ተለውጭ ያለው? አብርሽን ነው። ተኝቶ ሲያንቀላፋ አገኘሁት። መሬት ላይ ውሃ ታቅፎ የተቀመጠውን ታኒካ አንስቼ ሰውነቱ ላይ ዶልኩበት። በርግግ ብሎ አረ ይሄ ጋኔል ከየት መጣ? በስመ አብ በወልድ ብሎ አማተበ። ስቀልድበት ካሽሟጠጥኩበት በኋላ የበሰበሰ ሪፎርሙን ለብሶ ወደ ትምህርት ቤት ጉዞ ጀመርን። ዝምታው ሲጠና ራቢ ግን እንዴት ናት? ላያት እኮ ፈልጋለሁ። ትላንትና ሰፈሯ ሄጄ ሳላያት ተመለስኩ። ግን ጀማል ብዬ ሳልጨርስ አቋረጠኝ። ራቢ በጣም ተጨንቃለች። ጀማልን አላምነውም። ራቢ ታፈቅራለች። ላንተ ልዩ የሆነ ፈገግታ አላት። ከቻልክ ፍቅራችሁን ተገላለጹ፣ ካልቻልክ ለእኔ እንዳጣምራችሁ እድሉን ስጠኝ አለኝ። አይቶ እኔው ብነግራት ይሻላል። እነግራታለሁ፣ ፍቅርን የግሌ አረጋታለሁ አልኩት። ትምህርት ቤት ውስጥ ገብተን ትንሽ እንተራመድን። ራቢያን ከፊት ቆማ አገኘናት። አብርሽ ጥሎ ሄደ። ራቢ መጣች። አጠገቤ ቆማ እጇን አጣምራ ያዘች። ቆይ አንተ ምን አስበህ ነው? በጣም አበዛው። መጀመሪያ ሳታዋራ ሄድክ፣ ከዛም ተከታታይ ቀናት አለው ሳትለይ ተሰወርክ። ምን አስበህ ነው ብላ ጥያቄ መሸፈን ፈለገች። ትገርሚያለሽ። ይህ ሁሉ ነገር አርገሽ ትክጃለሽ? ምን አጠፋው? ምን አደረኩ? ምን አስቀየምኩ? ጀማል ነግሮኛል። እንዴት እንደሳመሽ፣ እንዴት እንዳቀፈሽ ሁሉንም ነግሮኛል ብዬ ጥያት ልሄድ ስል ከፊቴ ተደቅና ዋሽተዋል፣ ጫፉንም አልነካሁትም፣ እመነኝ አልዋሽህም አለችኝ። እጆቿን በተማጽኖ እየጨበጠች ምን እንደነካኝ አላውቅም። ገፍትሪያት ሄድኩ። ብዙም ሳልራመድ ዞር ብዬ አየኋት። ይበልጡን አሳዘነችኝ። መሬት ወድቃ ቁጭ ብላ ታለቅሳለች። ልቤ ውስጥ እሳት ፈጠረች፣ ያውም የሚንቀለቀል። ተመልሼ አጠገቧ ተቀመጥኩ። ላቅፋት ፈለኩ። ጥምጥም አርጌ አቀፍኳት። አቀፈችኝ። እጆቻችን እንደተጣመሩ ቀጥታ ወደ ክፍል ገባን። ፈተናውን ጎን ለጎን ተቀምጠን ተፈተንን። ጀማል ተቃጠለ። ልንለቀቅ ስንል ቀድሜ ለራቢ ፍቅሬ ልገልጽላት መነቃቃት ጀመርኩ። ሰውነቴን በውሃ አርሼ ወደ ራቢ መጓዝ ጀመርኩ። በር ላይ ተቀጣጥረን ነበረ። እየሮጥኩኝ ወደ በሩ ሲሄድ ያየሁትን ነገር አሳዘነኝ። ጀማልና ራቢ ቆመው እያወሩ አየኋቸው። ጀማል ያየኝ ይመስል እጁን ትከሻዋ ላይ አድርጓል። ጥንድ ጥንድ መስለው ያወራሉ። እንደምንም ተፍጨርጭሬ ውስጥ የሚነደውን ህመም ታቀፍኩና አቅርቅሬ መጓዝ ጀመርኩ። አጠገባቸው ስደርስ ራቢ አየችኝ። ደነገጠች። መብረቅ የመታት አይነት። የጀማልን እጅ ከትከሻዋ ላይ ገፍትር አድርጋ አወረደችው። የኔን አቅጣጫ እየተከተለ ፋሪስ 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 ቆይ ላስረዳ ፋሪስ ብትለኝም ባላየ ባልሰማ ጥያት ተፈተለኩ። ሚስጥር ክፍል 4 ይሄን ይመስል ነበር። አድማጭ ተመልካቾች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ቪዲዮውን ሼር፣ ላይክ ያረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት ሳጥን አስቀምጡ። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል በተኗን በመጫን የዘወትር ቪዲዮ ግብዣ ይሆናል እያልኩ የዛሬው ቆይታችን እዚህ ጋር ይመስላል። ቀጣይ ፕሮግራም እስከምንገናኝ ባይ ባይ።